ጉድ መቼም ጉድ እንደሰማን ነው እንደሰማን እንቀጥላለን። እንግዲህ እህቴ አብርሽና ሄርሙ ዛሬ ታረቁ እኮ አቤልና ቡራ አስታረቋቸውና የሩታና የአብርሽ ትዳር ፈርሷል። በቃ ሄርሙ በጣም ከፍቷት ነበረ። ብዙ ገፍተኸኛል፣ ጎተኸኛል ምናምን አለች። እኔ የበቀል መድኃኒት አረገኝ ምናምን ብላ እንደዛ ነገር አለችው እና እሱም አውቃለሁ ጎድቼሻለሁ፣ ይሄን ያረኩት ለልጄ ስል ነው አላለም? ኧረ እባክህ እና ለልጄ ስል ነው ያረኩት፣ እባክሽ ተረጂኝ፣ ከዚህ በኋላ በፍጹም አልጎዳሽም ብሎ ቃል ገባላት። ይሄ ጉድ ነው። እኔ እነሱ ኤርሜላ የምትባለው ልጅ ወዴት እንደምትሄድ እስከ መቼ እንደዚህ እንደምትሆን ግራ ያጋባል። ብቻ የሚገርም ጉድ ነው የሰማሁትና እንግዲህ እናያለን የሚሆነውን። እና ትዳሩን እንደዚህ ማድረጉ በጣም ያሳዝናል። መቀለጃ ያደረገው በእውነት። ቤተሰብ እንግዲህ ከመሸ አዲስ ነገር ይዤላችሁ መጥቻለሁ። እንዳዳመጣችሁት አብርሽና ሄርሜላ ታረቁ። ሄርሜላ እንግዲህ አብርሽ በድጋሚ ሄርሜላን ይቅርታ፣ እኔ ገፍቼሻለሁ፣ ፍቅርሽን ሳልቀበል እንክብካቤሽን እንትን ብያለሁ፣ ንቅ ያለው እና ለዚህ ደግሞ ጥፋተኛዋ ሩታ ናት። በልጄ አማላ በልጄ አሽኮ በለለችኝ። ከዚህ በኋላ የሳም ሁሉ ወዳጅ አይደለም፣ ይሁዳም ክርስቶስን አሳልፎ የሰጠው ስሞ ነው ብዬ ተምሬ መጥቻለሁ። ወደ አንቺ ይቅር በይኝ ብሎ በድጋሚ ሰሞኑም ይቅርታ እንደጠየቃት እንግዲህ ዛሬም የይቅርታ ቪዲዮ እየሰሩ ነበረ እላችኋለሁኝ። እና ምን ይመስላችኋል እንግዲህ ሄርሜላ ይቅርታውን ትቀበላለች ወይስ አትቀበልም የሚለውን ያው ከሪካርዶ አዳምጣችኋል። ሄርሜላ እንግዲህ ሰሞኑም እየተደረደረች ነበር እንጂ አፈፍ አድርጋ ይቅርታውን ተቀብላለች። አብርሽና ሄርሜላ እንግዲህ ፍቅር ሊጫወቱልን ነው በቃ እንደዛ ነው። ሩታም ደግሞ ከሆነው ጋር ልትመጣ ነው እየተባለ ነው። እኛና እናንተ የመዳም ቅመሞች ለሁሉም እንዳራገብን መቅረታችን ነው። እውነቴን ነው የምላችሁ። እነሱ ለህይወታቸው ግድ አልሰጣቸውም። እሷም ከሆነው ልትመጣ ነው እየተባለ ነው። እሱም ደግሞ ከሄርሜላ ይኸው እንግዲህ ፍቅራቸውን ይፋ ሊያደርጉ ነው እላችኋለሁኝ። መጀመሪያም ሄርሜላ ለመግደርደር ያው ባጣቆየሽነት ተሰምቷት ነው። ገባችኋል? ለሚስቱ እንደዛ ሲያሽቃብጥና እሷን ትውት አድርጎ ባንዴ ፎርጌት አድርጎ ውጪ ከህይወቴ፣ እኔ የልጄ እናት ትሻለኛለች፣ በዚህ ወጥቶ በዚህ ገብቶ ብሎ ነበር አይደለም? አሁን ደግሞ ልክ እንዳልኳቸው ሩታ በርግጫ አድርጋ እንደዚህ አድርጋ ስትለው እየሮጠ ወደ ሄርሜላ ብያችኋለሁ። ሩታ የሆነ ነገር ብላ ካስከፋችሁ አብርሽ ወደ ሄርሜላ ነው የሚሮጠው ብያችሁ ነበር። አሁንም እየሮጠ እንግዲህ ወንዶች ድሮም የሚደባበቁበት ነገር ይወዳሉ። የመሬት ነው ብላችሁ ሚስቶቻቸው ሲያስከፋቸው፣ ሚስቶቻቸው ሲያባረሯቸው ወሽሚት ጋር ጠጋ ብለው ህመማቸውን፣ ጭንቀታቸው መርሳት ይፈልጋሉ። እና ሩታ አሁን እንግዲህ ፈርሞ ትላንትና ካባረረ በኋላ ሮጦ ወደ እሷ ሄዷል። እሱ ማስታገሻ ፓራስታሞሉን ቀድሞ ነው ያዘጋጀው አብርሽ። እንግዲህ እና ምን ልላችሁ ነው፣ እኔና እናንተ እስከማን ጋር እንሆን? አሁን ከሩታ ነው ወይስ ከሄርሜላ? ከማን ጋር ናችሁ? እኔ ምርጫችሁ አሁን ከዛሬው ቪዲዮ በኋላ ነው መነግራችሁ፣ የኔን ምርጫ ማለት ነው። ከዛሬው ቪዲዮ በኋላ እንግዲህ ሩታም ደግሞ ከሌላው ጋር ልትመጣ ነው። ሰበርሰከን የቡታጅራ ሰው በቃ የቡታጅራ ሀገሬ ግን በዚህ ስም መጥፋቷ በቃ ያናድደኛል፣ ያንገበግበኛል፣ ያቃጥለኛል። ለትዳር ዋጋ እንደማይሰጡ የቡታጅራ ልጆች ሲባል እኔንም ያካትታል። እንግዲህ ምንም ማድረግ አይቻልም። የምሬ ነው የምላችሁ። እና ደህና ናችሁ አይደል? እኛና እናንተ እንታረቃውን በማያገባን አፈር ብላ ለተባባል ነው እኛና እናንተ የምንታረቅ። ልጆቹ ጉዳያቸውን ጨራርሰው እሱም ውሽማው ጋር እሷም ደግሞ ውሽማ ፍለጋ ሄዳለች። ዛሬ እንግዲህ ሁለቱንም ማጥረገርግበት ቀን ነው። ሩታ ምናምን አብርሽ ምናምን የለም። ሁለቱም ለትዳር ክብር እንደሌላቸው ነው ያሳዩን። እና አሁን እንግዲህ ሩታ ሮቤል ሊያገባት ይሁን አላቅም፣ እንደዛ አስክሮ የበቀል መጠጥ አጠጥቶ እንደዛ 3 ቀን ድራማ እንድትሰራ አደረገ። አንተናም አቤልም ደግሞ ሊያገባው ይሁን ሊያፋታው ይሁን ብቻ አላቅም፣ እሱንም እንደዛው አብርሽን ጭኖ ነገር ጭኖት የነገር መጠጥ አጠጥቶት ከሄርሜላ ጋር እንዲያሳልፍ አደረገ።
እንግዲህ ሄርሜላ በዚህም በዛም አለፈላት እላችኋለሁ። ሰሞኑን ለሩታም እያለቻት ነበረ፣ ለእኔ ይሄ አሪፍ አጋጣሚ ነው፣ አንቺ ራስሽን አደጋ ላይ ጣልሽ፣ እኔን እበቀላለሁ ብለሽ እንጂ ለእኔ ይሄ አሪፍ አጋጣሚ ነው እያለቻት ነበረ። እንግዲህ አብርሽ ተረፈ ስጋ ቤት ገብተ ስጋ ቆራጭ መሆንህ ነው። አሪፍ ነው። አይዞ ያው እቺ ስላለች ጎረድ ጎረዷን ደግሞ ለኛ ታዝልናለች። እኔ ይሄን ትኩስ ወሬ ሳላስደምጣችሁ ስራ ላይ ሆኜ እኮ ነው፣ የምር አልተመቸኝም ነው። እንግዲህ ምን ታደርጉታላችሁ? እና አብርሽና ሄርሜላ የእርቅ ቪዲዮ ዛሬ እየሰሩልን ነበረ። እንግዲህ ሄርሜላ ሰሞኑ ለካ ለምኑኝ ምናምን እያለች ነበር እንጂ እሱን እየገፋችሁ አልነበረም። ደግሞ ካስታወሳችሁ ለሩታ ምን ብላታለች? ለኔ ይሄ አሪፍ አጋጣሚ ነው ብላት ነበረ። ነገሩ እንዲህ ነው እላችኋለሁኝ። በተረፈ ደህና ናችሁ ወይ? አትናደዱ። አብርሽና ሩታ ተለያዩ ብላችሁ አታልቅሱ። ለምን ታለቅሳላችሁ? እነሱ ለትዳራቸው ለህይወታቸው ዋጋ ካልሰጡ እኔና እናንተ ለምንድን ነው ጨጓራችን ያላግባብ የሚቃጠለው? ሾ ሀዛ ወላሂ ላዚም ሀቢብቲ ለተአቢን ሀለክ ለተአቢን ነፍስክ። አዎ አረብኛው ደግሞ እናንተ ሴትዮ እንዳሰማና እንዳትመጣ እና ምን ልላችሁ ነው? እናንተ ደህና ናችሁ አይደል? እኔ ደህና ነኝ። ቡታጅራ ላይ የተከሰተው ይሄን ይመስላል። አብርሽና ሄርሜላ ታርቀዋል። ሩታም ከሌላ ሰው ልትመጣ ነው። እኛም ማራገባችን እንቀጥላለን። እንግዲህ ህይወት ይቀጥላል ብለዋል። እኛም ህይወት ይቀጥላል፣ ማራገባችን እንቀጥለዋለን። አታስቡ። እና ማለት ነው ደግሞ በንብረትም ሊጣሉ ነው አሉ። አብርሽ ዝም ብሎ ነው የፈለግሽውን ውሰጂ ምናምን ብሎ እንትን ያለው ዝም ብሎ ነው አሉ። ዋና ጠቃሚውን ሸወድ አድርጎታል አሉ። እንደዚህ አድርጎታል አሉ። እንግዲህ የፈለገችውን ትውሰድ ያለው ሶፋና አልጋ ነው አሉ። እሱ ደግሞ ሩታን አንገብግቧታል። ሊያንገበግባትም ይገባል፣ እኛንም ያንገበግባል። አብርሽ ንብረቷን ስጣት እንግዲህ እንዳልጣላ። ምን ነው ሸዋ በንብረት ማን ያልደራደርም አባቴ ጀለሴ ደግሞ ትናንትና ምንድን ነበር ያለው? አብዛኛው ከእሷ ጋር ያፈራሁት ነገር ነው አለ። ከሩታ በፊት ምን አፍርተህ ነበር? በእናትህ እንመጣበታለን። አብርሽ ስነ ስርዓትን ያዝ እሺ።